እየተረዳ ያለበት መንገድ በመጽሐፍ ቅዱሱ አውድ እንዳልሆነ ልንገር። መጀመሪያ መጽሐፍ ቅዱስን የምትቀበልበት አውድ እንደራስ እንደሆነ ያስረዳል። ለምሳሌ ይሄ ቋንቋ ከጉራኛም ከትግረኛም አሁን ካልካቸው ከሮመኛም እኩል ከሆነ መንፈስ ቅዱስ አጋዥነት ለምን አስፈለገ የሚለውን ጥያቄ ያስነሳል። ሁለተኛ ደግሞ በመንፈስ ቅዱስ እግዚአብሔር ይናገራል ይላል። እሱን ጥያቄ ልመልስልህ። ወደ ሁለተኛው ጥያቄ ከመሄድ በፊት እሱን ጥያቄ ልመልስልህ። የልሳን ጸጋ ለሐዋርያት ሲሰጣቸው ከመንፈስ ቅዱስ ለምን ተሰጣቸው? ወንጌልን ለመስበክ። ሰው ከዚህ በፊት የቱርክ ቋንቋን ተናግሮ የቱርክ ሀገርን ቋንቋ ሳይማር ሂድና ስበክ ብትለው ሊሰብክ አይችልም፣ ከዓለማን እርዳታ በስተቀር ካለ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ጸጋን ሰጣቸው፣ በተለያዩ ልሳኖች ይናገሩ ዘንድ ጸጋን ሰጣቸው። በተለያዩ ልሳኖች ነው የሚለው፣ በተለያዩ ቋንቋዎች ማለት ነው። ሰው በተለያዩ ቋንቋዎች ይናገሩ ዘንድ ስልጣን ተሰጣቸው። ያንን መንፈስ ቅዱስ ተቀበሉ። ቱርክ ሀገር የሄደው ሐዋርያ ቱርክ ሀገር እንደደረሰ በቱርክ ሀገር ቋንቋ ሰበከ። ይሄ ሊሆን የቻለው በመንፈስ ቅዱስ አሰራር ነው። መንፈስ ቅዱስ ሳይረዳው ሰው ይሄን ያደርጋል እያለን አይደለም። ሰዎች ሲጀመር ቋንቋን ተናግረው ወንጌልን ለመስበክ መንፈስ ቅዱስ ሊረዳቸው ይገባል። ያለ መንፈስ ቅዱስ እርዳታ ሰው በራሱ አቋም፣ በራሱ አቅም፣ በራሱ ጉልበት ወንጌልን በራሱ ቋንቋ ሊሰብክ ወይም ደግሞ በሌሎች ሰዎች ቋንቋ ሊሰብክ ይችላል እያለን አይደለም። ስለዚህ ለሐዋርያት የተሰጣቸው የልሳን ስጦታ ቅድም እንዳልኩት ፕሮቴስታንት አዳራሽ ጋር ከሚደረገው ልምምድ ጋር ፈጽሞ ይለያያል። እሱ ፕሮቴስታንት አዳራሽ ውስጥ ሰዎች ዝም ብለው ቆመው ሼቤሬቤቤ ሲል ሁሉም አሜን ይላል። ምን እንዳለ ሳያቅ ለምሳሌ አንድ ሰው መጥቶ በሁለተኛ አይ መላጋሚዴቲ ሲል አሜን የምትል ከሆነ ግራ ገብቷል ማለት ነው። አይ መላጋሚዴቲ ምናምን ሲል እግዚአብሔር ይመስገን ነው፣ ጦሳ ወልቃይ ነው ማለት ያለብህ። ምክንያቱም በሁለተኛ ቋንቋ አይ መላጋሚዴቲ ማለት እንዴት ዋላችሁ ማለት ነው። እንዴት ዋላችሁ ሲል ያ ሰው ዝም ብሎ አሜን የሚል ከሆነ ግራ የገባው ነገር አለ። ዝም ብለህ ምንም ሲል አሜን ነው የምትለው ማለት ነው። ምንም ሲል አይ መላጋሚዴቲ ሲል ግን ወላይተኛ ቋንቋ የሚረዳው ሰው ጦሳ ወልቃይ ይለዋል። ጦሳ ወልቃይ ጦሳ ያንጆ ሲልም ዝም ብለህ አሜን የምትል ከሆነ ግራ ተጋብታል ማለት ነው። ጦሳ ያንጆ ሲል አንተም ጦሳ ያንጆ ነው ማለት ያለብህ። ስለዚህ ቋንቋውን ሰው ሳይረዳ ዝም ብሎ አሜን አይልም። ፕሮቴስታንት አዳራሽ ውስጥ ያለው ነገር ከመጽሐፍ ቅዱስ እውነት የሸሸ ነው። ደሱ ምንም የምታስተባብለው ነገር የለም። እኔ ፕሮቴስታንት ወንድሞቼ በጣም ነው የምወዳችሁ። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ነገር ግን በፕሮቴስታንት አዳራሽ ውስጥ ያለው ልምምድ ግን መጽሐፍ ቅዱስ ማለት ግን አንችልም። አንድ ቪዲዮ ላሳያችሁ። ይሄን ለምልበት ሀሳብ የሚደግፈኝም አንድ ቪዲዮ ብቻ ላሳያችሁ። ህፃን ልጅ ያወራ የሆነ ነገር ይላል አይደል? እሱ ባብሊንግ ይባላል። ለምሳሌ ዝም ብለህ ልሳን አይደለም፣ ባብሊንግ ይባላል። ይሄ ትንሽ ቃል ስለሚበዛበት ቁም ነገር ለማስጨበጥ ያስቸግራል ቪዲዮ። ሶሪ በጣም እኔም ልናገር። ረጅም ደሳለኝ ወይ ከአንተ የተሻሉ መምህራንን ጠይቅና ነገና ነገም እናወራለን። ነገና ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነው። እንደሱ እንወዳለን። እኔም አመሰግናለሁ። ግን አልመለስክልኝም። እሺ ነገ መልስልሃለሁ። ነገ ማስረጆችን ብቻ ይዘና ነገ መልስልሃለሁ። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ ትንሽ ቪዲዮን ለማሳየት ያቆምኩት ለምንድነው? ትንሽ ቀል ይበዛዋል እና የመበሻሸቅ ምናምን እንዳይመስል ብዬ ነው ያቆምኩት። የኔ ተወዳጆች፣ በመጀመሪያ ፕሮቴስታንት የሆናችሁ ቶች ወንድሞች ከዚህ ትምህርት ጋር ተያይዞ ስፔሻሊ በጣም ሲሪየስ የሆነ አቋም እንዳላችሁ አውቃለሁ። በጣም ሲሪየስ የሆነ እና
የሆኑ ሀሳቦችን ስንቃወም ምናምን የእናንተን አስተምሮ ለመናቅ ምናምን እንዳይመስላችሁ። እንደዚህ የማድረግ ዓላማው ስለሌለን ይልቁኑ ግን በፍቅር የያዛችሁት ነገር ስህተት እንደሆነ ስለተረዳን በፍቅር በማስረጃ ግን እንደው እንድትረዱን እናንተም በትህትና እንጠይቃለን። ኦኬ ኢቫን የሚል አካውንት አለ። የመጨረሻ ልቀበል። ኢቫን ሰላም ወንድማችን፣ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። እንደምን አለ ኢቫን? ከየት ቤተ እምነት ነው የመጣ? እኔ ፔንቴኮስታል ነኝ፣ ወንጌል አማኝ ነኝ። ሁለቱም አሁን የነገርከኝ ቤተ እምነቶች አይደሉም። በፔንቴኮስታል በፕሮቴስታንትም ስር ያሉ በጣም ብዙ የሆኑ ቤተ እምነቶች አሉ። የወንጌል አማኞች አብያተ ክርስቲያናት ህብረት የካውንስል ስም እንጂ የቤተ እምነት ስም አይደለም። የዌብሳይቱን ገብታችሁ ማየት ቼክ ማድረግ ትችላላችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ወይም ደግሞ ካውንስል ይልና ከስሩ ወደ 64 የሚጠጉ ቤተ እምነቶች ተቀምጠዋል። አባል ቤተ እምነቶች ተብለው የተጠቀሱ አሉ። እና አይኖ ፕሮቴስታንት እንደሆን ማን ወንጌል አማኝ ነኝ ልትለኝ እንደምትችል አውቃለሁ። ለዛን ያስገባው የኔ ጥያቄ አሁን ቤተ እምነትህን ነው፣ ያው በደንብ ለመለየት እንዲያመችኝ። እኔ ወንጌል አማኝ ነኝ። አሁን ዲቴል ወንጌል አማኝ የሚባል ቤተ እምነት የለማ ኢቫን። አሁን ለምሳሌ እኔንም ብትጠይቀኝ ምን ታምናለህ ብትለኝ፣ በወንጌል ታምናለህ ብትለኝ፣ አዎ እኔም በወንጌል አምናለሁ። ቤተ እምነት ግን ምንድነው ስባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያን የዓለም አብያተ ክርስቲያናት ህብረት ውስጥ ካውንስል ውስጥ አባል ነች። ቤተ እምነት ስጠይቀኝ እኔ የዓለም አብያተ ክርስቲያናት ህብረት ነው ቤተ እምነት አልልህም። ያ የኔ ቤተክርስቲያን ህብረት ያደረገችበት ካውንስል እንጂ ቤተ እምነቴ አይደለም። ቤተ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። አንተም አሁን እየነገርከኝ ያለው የአንተ ቸርች አባል የሆነችበትን ካውንስል እንጂ ቤተ እምነትን አይደለም ኢቫንዬ። እና ለመጨረሻ ጊዜ ደግሜ ልጠይቅ፣ ከየት ቤተ እምነት ነው የመጣው? ፈቃደኛ ካልሆንክ እንጨርሳለን። ጥያቄ እኮ ገብቶኛል። ዋይን ቀርቶ ሳይሆን ኖርማሊ ካውንስሉ ስር ስለተመዘገቡት ቤተ እምነት ከሆነ ግሬት ዊዝደም ኢንተርናሽናል ቤተክርስቲያን ከዛ ነው የመጣሁት። ምን የሚባል ግሬት ዊዝደም የሚባል እውነት ለመናገር በወንጌላውያን ቤተክርስቲያናት ህብረት ውስጥ ካሉ 64 አባል ቤተ እምነቶች ውስጥ ስለ እውነት የለም። ኢቫን የምትችል ከሆነ ፕሊዝ ሰርች አድርገና አንድ ጊዜ ዌብሳይቱን ካሜራ ክፈትና በትልቁ ላድርገና ታሳየናለህ። እኔ ግሬት ዊዝደም ወይ ከሆነ ሌላ አሁን ለምሳሌ ከሙሉ ወንጌል ስር የሚጠቀሱ ቸርቾች አሉ፣ የተለያየ አይነት ስም ያላቸው ግን ያው ከሙሉ ወንጌል ስር ናቸው። ከሙሉ ወንጌል ስር ሆነው ግን ሌላ ስም ያላቸው አሉ። እንደዚህ አይነት ከሆነ እኔ እንጃ። ኤኒዌይስ ግን ይደዝማታል። እርግጠኛ ሆኜ ግን የምናገረው ነገር አሁን ይሄ ከ64ቱም የወንጌላውያን አብያተ ክርስቲያናት ህብረት ውስጥ የሌለ ስም ነው ብዬ ነው ሰምቼው አላውቅም። ከዛ ነው የመጣሁት። እኔ የወንጌል አማኝ ነኝ፣ ጴንጤቆስጣል ነኝ። ስለዚህ ሀሳቡ እዚህ ልሳን ያልከው ሀሳብ ላይ አስተያየት ለመስጠት ነው። ፈቃደኛ ከሆንክ ጴንጤቆስጣል ነህ አይደል? ኢቫን ፕሮቴስታንትስ ነህ? ፕሮቴስታንት ነህ እንዴ? ፕሮቴስታንት ነኝ። ፕሮቴስታንት ሆኜ ግን ጴንጤቆስጣል ስለሚለያይ ፕሮቴስታንትና ጴንጤቆስጣል ይለያያል አይደል? ኢቫን የረስተው ነው። ስለሚለያይ ነው ኦልሬዲ ስለሚለያይ። ጥሩ። የመንፈስ ቅዱስ አሰራርን የሚቀበሉት ፕሮቴስታንቶች ናቸው ወይስ ጴንጤቆስጣሎች? ኢቫን ሙሉ ለሙሉ ጠቅልላችሁ ፕሮቴስታንት ስለተባለ ስፔሲፊካሊ አይ ነው እኔ ለይቼ ነው የጠየኩ። ይኸው የመንፈስ ቅዱስን አሰራር የሚቀበሉት ጴንጤቆስጣሎች ናቸው ወይንስ ፕሮቴስታንቶች ናቸው? ጴንጤቆስጣሎች የመንፈስ ቅዱስ አሰራር እንቀበላለን ይላሉ። ከዛ ፕሮቴስታንቶች ደግሞ አይቀበሉም። ሚስ ጴንጤቆስጣሎች የሚቀበሉትን የመንፈስ ቅዱስ አሰራር ያሉትን ነገር አይቀበሉት እና ሁለቱ ልዩነት አለው። ቴንኪዩ፣ እናመሰግናለን ኢቫን። ስለ ልሳን እናውራ። ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው? የተገለጠ ቋንቋ ነው። ልሳን ስለሚባለው ያው ቅድም እኮ ስፔሲፊካሊ በግልጽ ቋንቋ ልሳን ቋንቋ ነው ተብሎ ተፈቷል። ሌላ ነገር አያስፈልግም። ቋንቋ ነው በቃ።
ነገር ግን አሁን እዚህ ጋር ሀሳቤን ከመስጠት በፊት ልል የምፈልገው አንድ ነገር አለ። ያው ስጀምር አካባቢ ነው የገባሁት፣ ዝም ብዬ ሳዳምጥ ነበረ። ምክንያቱም ግብረ ገብነት የሚባል ነገር አለ። አንተ እድል ሳሰጥኝ አንተ ቤት መጥቼ ማይክ እየከፈትኩ ማውራት ስለማልችል ነው። ግን አንዳንድ ጊዜ እኛ የምንናገራቸው ንግግሮች ሰዎች የሚታነጹበት፣ ሌሎችን ያከበረ መሆን አለበት ብዬ አምናለሁ። ለምሳሌ እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ችግር ካለ በመጽሐፍ ቅዱስ እውነት ገልጬ ይሄ ስህተት ነው ብዬ ልናገር እችላለሁ እንጂ ኦርቶዶክስ ቤተክርስቲያን በመተቸት ልከብር፣ ሰውን ላከብር፣ እግዚአብሔርንም አምላክንም ላከብር አልችልም። ስለዚህ አንተ እዚህ ጋር ንግግር ስታደርግ በፕሮቴስታንት አዳራሽ ውስጥ ብለህ ከመናገር ብትቆጠብ ደስ ይለኛል። እኔ እንደ ግል ነው። በፕሮቴስታንት ቤተክርስቲያን ኦኬ፣ የማምለኪያ ስፍራቸው ነው። ስለዚህ ያንን ነገር ልታከብርላቸው አዳራሽ ውስጥ እያልክ ከመተቸት ብትቆጠብ መልካም ነው ብዬ አስባለሁ። ሁለተኛ አስተያየትም ልሰጥህ አይደለም የገባሁት፣ ግን እዚህ ጋር ጥያቄ ጠይቃል። ከፕሮቴስታንቶች ውስጥ ጥያቄ ስጠይቅ እኛ ገብተን እኛ የምንከተለውን አስተምህሮ ለአንተ እንድንነግርህና አንተ በሱ ላይ ሀሳብ እንድሰጥበት ነው። ግን ሙሉ ለሙሉ እዚህ ጋር ያሉትን 1000 ምናምን ሰዎች ዳይሬክትሊ በራስ ነገር ምክንያቱም የሆነ ነገር ስንል ወይ ደግሞ ይሄንን የፕሮቴስታንት ወይ ደግሞ ጴንጤቆስጣል ወይም ሌላ ሃይማኖትን የሚያውቁ ሰዎች ትንሽ ግንዛቤ ያላቸው ሰዎች ገብተው እነሱ በሚጠይቁት ላይ መልስ መስጠት ከሆነ ሀሳቡ ሌላ ይሆናል። ቀጥታ ወደ ልሳን ወደሚለው ሀሳብ ልግባ። ስለሰማኝ አመሰግናለሁ። ተባረክ። ከመግባት በፊት ወንድማችን ይቅርታ ላነሳቸው ሀሳቦች በቂ የሆኑ ነገሮችን ለመናገር ልሞክር። እኔ ማስተያየት ሀሳብ ልሰጥ አይደለም። በመጀመሪያ ገብተህ ስለታገስከን በጣም እናመሰግናለን። ለሰጣችሁ ሀሳቦችም እጅግ በጣም አድርገን እናመሰግናለን። ሁለት ነገሮችን ብቻ ልንገርህ። የመጀመሪያው ትልቁ ነገር እኔ ፕሮቴስታንት የሆኑ እህቶች ወንድሞቼንም ጴንጤቆስታል የሆኑ እህት ወንድሞቼንም ሁሉንም እወዳቸዋለሁ። የምወዳቸው ለወረት ለሚዲያ ትርፍ ምናምን አይደለም፣ ግዴታ ስለሆነ ነው። የማመልኩ አምላክ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን ቆርሶላቸዋል፣ ደሙን አፍስሶላቸዋል። የወደደኝ አምላክ እስከወደዳቸው ድረስ እወዳቸዋለሁ። እነሱን የመውደድ ግዴታ አለብኝ። በሀሳብ እንለያያለን እንጂ በመካከላችን ምንም አይነት ሌላ ልዩነት የለም። ኢቨን ጠላቶች እንኳ አይደለንም። መጽሐፍ ቅዱስ ጠላታችሁን እንኳን ነው እንደራሳችሁ ውደዱ የሚለው እና በዚህ ምንም አንዳች ግራ እንዳትጋቡ እኔ ሁላችሁንም እወዳለሁ። በመቀጠል ግን የማላምንበትን ነገር ፕሮቴስታንት ወይም ደግሞ ጴንጤቆስታል የሆኑ ሰዎች ደስ እንዲላቸው ብዬ ወይም ደግሞ ደስ እንዲላቸው ብለን እንድናገር አትጠብቁ። ለምሳሌ እኔ ጳውሎስ እንዳለው ማምነው በነገራችን ላይ መጽሐፍ ቅዱስ እንዳለው ነው። ለምሳሌ አንድ ሰው አርሴማ ኦርቶዶክሲያን ቅድስት ናት ብለው ያምናሉ። የትኛውም የጴንጤቆስታልና ፕሮቴስታንት የሆነ ሰው ግዴታ የለበትም ይሄን ማመን ቅድስት አርሴማ ብለህ ጠራ ምናምን ማለት አይጠበቅብንም። እኛ ያ ሰው ከነያዙ ሀሳብ ይምጣ፣ በቻልነው አቅም ደግሞ የማስረዳቱ ደግሞ ግዴታ የኛ ይሁን። እኔ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብዬ ነው ማምነው። ቤተክርስቲያን አንዲት ናት ብዬ አምናለሁ። ክርስቶስ በደሙ የመሰረታት ቤተክርስቲያን አንዲት ናት ብዬ እስከማመን ድረስ ሌላውን በአጠቃላይ ቤተክርስቲያን ብዬ አልጠራም። የማልጠራው ጥላቻ ኖሮኝ አይደለም። የማምነው ግን ክርስቶስ የመሰረታት አንዲት ቤተክርስቲያን እንዳለች ስለማመን ነው። ያችን ደግሞ ያለሁባት ቤተክርስቲያን እንደሆነች ስለማመን ማለት ነው። አዳራሽ ማለት ውርደት አይደለም። ባይዘወይ አንድ ሰው መጥቶ ኦርቶዶክሳውያን በቴምፕላቸው ኦርቶዶክሳውያን በግንባቸው ውስጥ ምናምን ሊል ይችላል። ይደዝማተር ቤተክርስቲያን አለ አላለ እኛ በምናወራበት አፍ የግድ ተናገርልን ማለት ግዴታ የለብንም። ቀደም እንዳልኳችሁ ለምሳሌ አንዲት ሴት ሶሻል ሚዲያ ላይ ሲዘዋወር ተመልክቻለሁና አርሴማ ጣዖት ናት አለች። ፕሮቴስታንት ነች። የሚጠበቅ ነው። አርሴማ ቅድስት ናት እንድትል መጠበቅ የለብንም። ነገር ግን ከዘለፋ ከትችት ወጥታ ግን መታ ለምሳሌ ቀረበ ብላ አርሴማን ጣዖት ናት ያለችበትን ሪዝን ሰጥታን እኛም ደግሞ በመጽሐፍ ቅዱስ የማስረጃ አርሴማ ቅድስት እንደሆነች ማስረዳት እንችላለን። ባይዘዌ አርሴማ ቅድስት እንደሆነች ለመመስከር የእርሷ ገድል አያስፈልገንም። መጽሐፍ ቅዱስ በቂ ነው። በመጽሐፍ ቅዱስ ማስረጃ ማውራት እንችላለን ለማለት ያክል ነው። እና የፕሮቴስታንት አዳራሽ ምለው ቤተክርስቲያን እንዳልሆነ ስለማመን ነው። ለእናንተ ቤተክርስቲያን ነው አይ ነው። እኔ ግን እንድል አትጠብቁ። እኔ ልክ እዚህ ጋር መጥቼ ለምሳሌ በፕሮቴስታንት አዳራሽ በጴንጤቆስታል አዳራሾች ውስጥ እንደዚህ ተብሎ ይታመናል ምናምን ልል ይችላለሁ። ያንን ማለት መብቱ ስላለኝ ማለት ነው።
ለምሳሌ ፕሮቴስታንት የሆኑ ጴንጤቆስታል የሆኑ ሰዎች በጨለማ ውስጥ ናቸው ብዬ አምናለሁ። ጠልቻቸው ግን አይደለም። ይፋን ጠልቻቸው ሳይሆን በጨለማ ውስጥ እንደሆናችሁ ስለማመን ነው። በብርሃን ውስጥ ነኝ ደግሞ ብዬ አምናለሁ። እውነተኛ የሆነውን ጌታ ክርስቶስ ኢየሱስን በአንድነት በሶስትነት የማመልክ የጌቶች ጌታ ነው፣ የአምላኮችም አምላክ ነው፣ የንጉሶችም ንጉስ ነው ብዬ የማመልክ በብርሃን የምመላለስ አማኝ ነኝ ብዬ አምናለሁ። ሌሎች ሰዎች ከዚህ ብርሃን ውጭ ግን ሲራመዱ በተቃራኒው በጨለማ ውስጥ ናቸው ብዬ አምናለሁ። በጨለማ ውስጥ ናቸው ስል እባክህ እኛን እንደዚህ ብለህ አትናገረን አትበሉ ነው። አትጠብቁ። እንደዛ የማላምንበትን ጉዳይ እንዳምን አታደርጉ ፕሊስ። ኦኬ ልቀጥል። ኦኬ ወደ ርዕሳችን ንግባ። ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው ነበር ጥያቄ። የተገለጠው ቋንቋ ነው ብለኸኛል። ሀሳብን ቀጥል። እሺ የቀደመው ያው ቤተክርስቲያን ብለህ ጥራው ሳይሆን የአምልኮ ስፍራም ሊሆን ይችላል። የተለያየ አንተ የማትቀበለውም ቢሆን እንዲህ ነው ብለን መግለጽ የምችልበት ሰዎችን ማለት ከመተቸት ጋር ነው። እሺ ልቀጥል ወደ ዋናው ሀሳብ። ልሳን የምንለው የተገለጠ ቋንቋ ነው ብለናል። የተገለጠ ቋንቋ ሲሆን አሁን ለምሳሌ በመጽሐፍ ቅዱስ ሀሳብ ላይ ወይም ደግሞ ልሳን የምንለው በማርቆስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ ለሐዋርያቶቹ ለደቀ መዛሙርቶቹ ወንጌል በዓለም ለፍጥረት ሁሉ እንዲሰብኩ ትእዛዝ ከሰጣቸው በኋላ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ቁጥር 15 በኋላ ያለው ወደታች ስናነብ ማለት ነው። እና ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ። ኦኬ አሁን አዲስ ቋንቋ ስንል ለምሳሌ እኔ አማርኛ ተናጋሪ ነኝ። ስለዚህ በአማርኛ ወንጌልን መጥቼ አማርኛ ለሚሰሙ ወይ ደግሞ ለማይሰሙም ቢሆን አማርኛ ብናገር በአዲስ ቋንቋ ተናገርኩ አይባል። ኦኬ አፍ መፍቻ ቋንቋ ነው፣ እኔ የማውቀው ቋንቋ ነው። ኦኬ እንግሊዘኛ አጥንቼ ተምሬ በእንግሊዘኛም ብናገር አዲስ ቋንቋ አይባል። ኦኬ እኔ በማላውቀው ቋንቋ ነገር ግን ለሌሎች ሰዎች መታነጽና ለሌሎች ሰዎች ትምህርት ይሆን ዘንድ ወንጌልን የምሰብክ ከሆነ ይሄ ልሳን ወይም አዲስ ቋንቋ ተብሎ ይገለጣል። እዚህ ጋር ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተሏቸዋል ካለ በኋላ ማርቆስ ወንጌል ላይ ምንድን ነው የልሳኑ ዋናው ሀሳብ? ልሳን በመንፈስ ቅዱስ አንድ ሰው ከተሞላ በኋላ በአምላክ ኃይል በዛ በአማኙ አንደበት የሚነገር ቋንቋ ነው። ኦኬ በማን ኃይል? በመንፈስ ቅዱስ ኃይል በአማኙ አንደበት የሚነገር ቋንቋ እንጂ ልዩ ነገር አይደለም። ኦልሬዲ በመንፈስ ቅዱስ የሚሰጥ ስለሆነ ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ ቅድም ያነሳው ሀሳብ አለ። ይነገራሉ፣ መንፈስ ቅዱስ በላያቸው ላይ በወረደ ጊዜ በተለያዩ ሀገር ቋንቋዎች ተናግረዋል። እነዚህ ቋንቋዎች የሚሰሙ ናቸው። ኦኬ ተናጋሪዎቹ ላያውቋቸው ይችላሉ እንጂ በዙሪያቸው የነበሩ ብዙ የተሰበሰቡ ሰዎች ስለነበሩ እነሱ ግን ያደምጧቸው ነበር። ምድር ላይ ባለ በሚታወቅ ቋንቋ ነው የተናገሩት። ይህንን እንዲናገሩ ግን የሰጣቸው መንፈስ ቅዱስ ነው። ማርቆስ ወንጌል ላይ ስንሄድ ደግሞ የሚነገረው ማርቆስ ወንጌል አልኩኝ። ኖርማሊ እዚህ መጽሐፍ ቅዱስ ላይ ያለውን ሀሳብ እያስረገጥን ስንሄድ የሚነገርበት አውድና ልምምድ መጽሐፍ ቅዱሳዊ ሊሆን ይገባል ብዬ አምናለሁ። አሁን በዋናነት ወደ አንተ ሀሳብ ስመጣ ቅድም ያቀረብከው ቪዲዮ ላይ በቤተ ክርስቲያን ላይ የሚነገሩት ልሳኖች ለምሳሌ ልምምዶች መጽሐፍ ቅዱሳዊ ናቸው ብዬ አላምንም። ቅድም ባሳየው ቪዲዮ ላይ ማለት ነው። ለምንድን ነው ማላምነው? መጽሐፍ ቅዱስ
ጉባኤ ህዝብ በተሰበሰበ ሰዎች በተሰበሰቡበት ቦታ በልሳን እንድንናገር አያበረት ብንናገርም ተርጓሚዎች ኖረው ሌሎች ምክንያቱም ስንናገር ወንጌል ከሆነ የምንናገር ስንናገር ሰዎች እንዲታነጹ ከሆነ የምንናገረው ጉባኤው ሊያዳምጥ ሊሰማና ሊረዳ ይገባል። ስለዚህ እኔ በልሳን የምናገር ከሆነ ከአጠገቤ የሚተረጉም ሰው ያስፈልጋል ማለት ነው ጉባኤው እንዲሰማው። ኦኬ ግን ብዙ ህዝብ ባለበት መሃል ትርጉምን በማያውቅ ሰዎች መካከል ቅድም ቪዲዮ ላይ እንዳሳዩ አይነት ልሳኖች መናገር መጽሐፍ ቅዱሳዊ አይደለም። ግን ልሳኑ ስህተት ነው ወይ ቅድም ደግሞ አንተ ከነሱ ኮፒ አድርገህ እንደተናገርከው አይነት ንግግር ነው ወይ ካልከኝ አይደለም። ለምሳሌ እኔ ልሳን የመተርጎም ስጦታ አለኝ። ቅድም አንተ የተናገርከውን ንግግር ግን ምንም ትርጉም ለእኔ አይሰጠኝ። ቤት አብያተ ክርስቲያን እኔ የማገለግልበት ስፍራዎች ላይ የሚናገሩ በአዲስ ቋንቋ የሚናገሩ ሰዎች ሲናገሩ ምን እያሉ እንደሆነ እሰማለሁ። ለምን? የመተርጎምን ጸጋ እግዚአብሔር ስለ ኦኬ በጣም ይቅርታ በደንብ ምክንያት እንድናረገው ይቅርታ ጣልቃ ገባው። በደንብ ምክንያት እንድናረገው አሁን የሆኑ ሀሳቦችን ይዛቸው የሆኑ ሀሳቦችን ደግሞ ለመተው ያለን ይመስለኝ። ማለት በሁለት እግር አለኝ ተብሎ ለዛፍ አይወጣም። ምን ማለት ነው? በፔንቴኮስታል አዳራሽ ውስጥ የሚደረጉትን ልምምዶች አብዛኞቹ አሁን ያሳያቸው ስህተት ናቸው ብለኸኛል። ከዛ ደግሞ እኔ ደግሞ መተርጎም ይችላለሁ የሆነ ደግሞ ልሳን አለ ወደ ማለት ደግሞ የምትሸጋገር ከሆነ መሬት ላይ አውርደን እንድናያቸው አንድ ጊዜ ባጭሩ ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለህ ታምናለህ? አዎ ትክክል ነው። በጣም ጥሩ። የፓስተር ዮናታንን አሁን አሳይቼ ነበር፣ ትተረጉምልኛለህ? እሺ እዚህ ጋር አልተረጉምም። ቆይ መተርጎም ትችል የለን? የምትተረጉመው እኮ ለሚሰማ ሰው ቴንክ ዩ። ስለዚህ ትተረጉመዋለህ። ሀሳብህን ትነግረኛለህ፣ ትተረጉምልኛለህ። የአንተ ስድ ነው ያልከው ንባብ። እኔ ያልኩትን ተወው። እኔ አሁን ቪዲዮ ላሳይህ ነው። አሁን ስድ ንባብ ነው ወይስ አይደለም? መንገድ እንደዚህ አድርገህ ብለህ ጋይድ ልታደርገኝ አትችልም። የምፈልገው መንገድ ተርጉምልኝ አላልኩም ወንድሜ። አይደለም ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለኸኛል። አዎ ለራሴ ተርጉም ትክክል ነው ብለኸኛል። መንፈስ ቅዱስ እኮ ለእኛ አሁን እዚህ ውስጥ ላለን ሰዎች ተርጉምልናለን፣ እንሰማሃለን። በደንብ ተረጋግተህ ሁላችሁም ልሳን ይተረጉማል ማለት እባክህን አንድ ጊዜ አዳምጠኝ ወንድሜ። እንዴ ስሜት ያቱን እንጂ አሁን እኮ ጥሩ ምክንያት የሆነ ነገር ነው ይዤልህ የመጣሁት። በደንብ አዳምጠኝ። ለምሳሌ እኔ አልሰጠሁም ለዛ ብዬ በጌታ በኢየሱስ ኧረ ፕሊስ አዳምጠኝ። ለምሳሌ እነ ቃሲምና እነ ስለሺ የህንድ ፊልም ይተረጉማሉ። የህንድ ፊልም ይተረጉማሉ ማለት በዘፈቀደ አፋቸው ላይ የመጣውን ነገር ይናገራሉ ማለት አይደለም። ሁላችሁም አዳምጡ። የህንድ ፊልም ይተረጉማሉ ማለት ህንዳውያኑ አክተሮች የሚናገሩትን ቋንቋ ያውቁታል፣ ደግሞ መናገር ይችላሉ። ስለዚህ ቋንቋውን ስለሚያውቁት ለማይሰሙ ሰዎች ተርጉሙ ይናገራሉ። ለምሳሌ እኔ የእንግሊዝኛ ቋንቋን በተወሰነ መልኩ መተርጎም ይችላለሁ። መተርጎም ይችላለሁ ማለት ወይም የሆነ ሰው ሰንባዲ የሆነ ነገር ሲናገር እኔ ራሴ ደግሜ ልናገር የሚችለው ቋንቋ ነው ማለት ነው። የምተረጉሙ ከሆነ እንዲህ እያለህ ነው አጠገቤ ላለው ሰው፣ እዚህ ጋር አጠገቤ ያለው ሰው አንተን እንዲህ ብሎ እየጠየቀህ ነው የምለው ያ ሰው ያለውን ቃል ስለተረዳሁት ነው። ምን ማለት ነው? ተረጉሟለሁ ማለት ነው። ስለዚህ አንተ ተረጉማለሁ ብለሃል። የምትተረጉም ከሆነ አንድ ፓስተር ዮናታን የተናገረውን በመጀመሪያ ትተረጉምልናለህ። ከዛ በኋላ ደግሞ ኤግዛክት ያለውን ቃል ደግመህ ትልልናለህ። ለምን? አንተ መተርጉም ስለምችል ማለት ነው። ከዛ ውጭ ግን እኔ አሁን የዛን ያክል ልጅ አይደለሁኝም። የሆኑ ሰዎች የሆኑ አካላት እንደሚያስጨረብሩት እንደሚያታሉት ያን ያክል ሞኝ ሆንኩ አይደለሁም። ቁጭ ብዬ የአይነት ዋት የሆኑ ነገሮችን ያላዳመጥም በግሌ። አሁን ያመጣው ሀሳብ ኮምፕሊትሊ ስህተት ስለሆነ ነው እንደዚህ የምልህ። ኮምፕሊትሊ የነገርከኝ ሀሳብ በመጽሐፍ ቅዱስ ማስረጃ የሚደገፍ ቢሆን ኖሮ ብዬ አደምጥ ነበረ። አሁን የነገርከን ሀሳቦች በአጠቃላይ ግን በዘፈቀደ ነው የተናገርካቸው። መተርጎም እችላለሁ ነው ያልከው 100%። መተርጎም የሚችል ከሆነ አዳምጡኝ። ፓስተር ዮናታን የተናገረውን ቪዲዮ አመጣለሁኝ። በልሳን የተናገረውን ሀሳብ ይተረጉምልናል። ከዛ በኋላ ኤግዛክት ራሱ ያለውን ደግሞ ይደግምልናል። ኦኬ ለምሳሌ በደንብ አዳምጥ።
አሁን ያለውን ተርጉምልኝ፣ ልድገምልህ በደንብ ከእንደገና እንድሰማ። ኦኬ ፓስተር ዮናታን አሁን ምን እያለ ነው? ተርጉምልኝ ፕሊስ፣ ወደ ሌላ ነጥብ እንዳትገባሽ። ፓስተር ዮናታን ምን እያለ ነው? ማኔጅ እያረከኝ ስለሆነ አልተረጉምልህ። ትችላለህ ወንድሜ። ለሌላው ጊዜ ችግር የለም፣ ችግር አትንገረን፣ አትነግረንም፣ አትነግረንም። እኔ እንደዚህ አይነት ልግለጽ እኮ አትንገረኝ። እኔም እኮ አትንገረኝ እኮ ነው ያልኩህ እኮ ልትነግረኝ ስለማትችል አትንገረኝ። ኖ ምንም ወደ ርዕሳችን አንገባም። የእኔ አባት ወደ ርዕሳችን እንድንገባ የምትፈልግ ከሆነ በስነ ስርዓት ምን እንዳለ ተነግረናለህ። ከዛ በኋላ ነው የምንቀጥለው። የምትነጫነጭ ከሆነ ግን ኢቫን የምትነጫነጭ ከሆነ ግን እኔ ለሚነጫነጩ ሰዎች ቦታ ስለማልሰጥ በፈቃደኝነት ጀስት ቻው ብለህን ትወርዳለህ። እሺ፣ ለሌላው ጊዜ ሌላ ሰው ጋር እንደዚህ አይነት ትምክህት እንዳይኖር አካኪ ዘረፍ እንዳትል። ሰው የሚያውቀውን ነገር ብቻ ነው ማውራት ያለበት። ሰው ማያውቀውን ነገር ሲቀባጥር እንደዚህ ይያዛል። ይሄ አይን ፍጥጥ ጥርስ ግጥጥ የሚባል ነገር አለ። እኔም ሆኜ አውቃለሁ የሆነ ሰዓት ላይ ብራዘር። አሁን ፓስተር ዮናታን ያለውን ትተረጉምልናለህ ወይስ አትተረጉም? ካልተረጉምክ ቦታውን በጌታ ሰላም ልቀቅልን። አልተረጉምም አሉ። ለምንድን ነው ማለት አልከኝ? እኔ እዛ ጋር አደባባይ ልሳን መናገሩ ስለመጣ እናመሰግናለን ወንድሜ። ጌታ ይባርክ። መንፈስ ቅዱስ መጀመሪያ ሳትቀበል አንተ ስለሌላ ነገር እሺ፣ በጣም ይቅርታ፣ በጣም ይቅርታ። እናመሰግናለን ስለመጣ እድል ስለሰጠኝ ቴንኪው። እኔ ራስ እናመሰግናለን። ጌታ ይባርክ። በልደን አሁን ውረድ። አሁን እኛ ከምናስወርድ ውረድ ብለን ነው ኢቫን። እሺ እኛ እናስወርድ። ለሌላው ጊዜ እባካችሁን የማታውቁትን ነገር እንደሚያቆናችሁ አታውሩ። በጌታ በኢየሱስ ስም አይደለም ፓስተር ዮናታን የተናገረውን እኔ የምናገረውን ራሱ ወላይተኛ ደግመህ እንኳን ማለት የማትችል ሰው አይኔ ነው እሱ የተናገረው ነገር ይገርማችኋል፣ ትክክል ነው ምናምን። ኧረ በስመ አብ። እንዲህ አይነቱ ነገር እኛ ሰፈር ፈረንሳይ ዋቴ ይባላል። ይሄ የዋቴ መንፈስ የተወጋ ይሁን። ልሳን መተርጎም ይችላል ያለ ሰው ምንም አይነት እንትን አያስፈልግም። ነጭም ይሁን ጥቁር፣ ረዥምም ይሁን አጭር መተርጎም ነው። ለምሳሌ እኔ ግዕዝ የተወሰነ መተርጎም ይችላል። የተወሰነ ለምሳሌ ከ100% በፐርሰንት ደረጃ ባስቀምጥላችሁ ወደ 30% ያክል የተወሰኑ የግዕዙ ቃላቶችን መተርጎም ይችላለሁ። ለምሳሌ አንድ ሰው ወይም መሰፈቀርክሙ የሰማይክሙኒ በረከተ ምድር ትበልዑ ብሎ ሲናገር ብሰማ ሲፈለገ ተርጉማለሁ ብለሃል አይደል? በልችን ተርጉማት ና በልችን ተርጉማት ይለኝ። እኔ አንተ ያዘዝከኝ ስለሆነ እኔ ልተረጉምልህ አልችልም። እንዴት እንደዚህ ትለኛለህንን አልልም። ግዕዝ ነው አይደል? እተረጉማለሁ ብዬ ነው አይደል የገባሁት? እተረጉመዋለሁ። ኦኬ። ወእመሰ ፈቀድክሙ ሲል እኔም ፈቃዴን የምትፈጽሙ ከሆነ በረከተ ምድር ትበልዑ፣ የምድርን በረከት ትበላላችሁ። ወእመሰ ኢፈቀድክሙ እኔ የምላችሁን ደግሞ የማታደርጉ ከሆነ ከፈቃዴ የምትወጡ ከሆነ መጥባት የተበላክሙ ሰይፍ የተበላችኋለች ማለት ነው ብዬ ተረጉማለሁ። እተረጉማለሁ ማለት ኤግዛክት ራሷን ቃል ራሱ መናገር ይችላለሁ ማለት ነው። ምክንያቱም ተረድቼዋለሁ። የተረጉመውን ነገር ተረድቼዋለሁ። ፓስተር ዮናታን ያለውን እተረጉማለሁ አለ ወንድማችን። ኦኬ እሺ፣ ይኸው አመጣን ቪዲዮ። ፓስተር ዮናታን የተናገረው ልሳን ትክክል ነው የምትለን ከሆነ ይኸው ተርጉምልን፣ መተርጉም ይችላሉ ስላለን ወደ መተርጎም ያልገባው ለምን መሰላችሁ? አንድ ቅድመ ሁኔታ ስላስቀመጥኩለት ነው። ይቀባጠር ነበር ወንድማችን። ፓስተር ዮናታን አሁን ያለው ቅዱሳን እንደዚህ ነው ያለው ምናምን ሊል ይችል ነበረ። እንዲህ አይነት ሰጣ ገባ ውስጥ ያልገባው ከዛ በኋላ ኤግዛክት ፓስተር ዮናታን ያለትን ትላታለህ ስላልኩት ነው። እንዴት ብሎ ሸምድዶ ይበል እና ፕሊስ ፕሮቴስታንት ሆናችሁ ቶች ወንድሞች በስሜት ተነድታችሁ ፕሊስ መታችሁ አትከራከሩ። ስሜቴነት ሲጀመር ጸር ነው ከመጽሐፍ ቅዱስም ጋር ስሜት የሆናችሁ አይደለም። አሁን እዚህ ጋር የመጣ ወንድማችን ጥሩ እንደው ጥቅሶችን አንስቶ ያወራል ብዬ ነበር ኤክስፔክት ያደረኩት፣ ግን ምንም ከሱ በፊት የተወያዩት ልጆች ይሻላሉ። ምንም ያነሳልን ሀሳብ የለም። ጀስ በዘፈቀደ እንዲህ ነው በዚህ ወጥቶ በዚህ ገብቶ አይደል
ከዛ ትልቁ ፖይንት ላይ ሲገባ ያው የመንፈስ ቅዱስ ስጦታ ነው። ኦኬ አዎ እኛም እንደዛ ነው የምናምነው፣ የመንፈስ ቅዱስ ስጦታ ነው እና እነ ፓስተር ዮናታን የተናገሩት ልሳን ትክክል ነው፣ ባይዘው እኔ መተርጎም ይችላለሁ ምናምን አለን። እሺ ተርጉም። አይነ ፍጥጥ ጥርስ። እባካችሁ የማታውቁትን ነገር እኔ አሁን ይሄ መልእክት ለፕሮቴስታንቶች ለጴንጤኮስታሎች ምናምን አይደለም። ኦርቶዶክሶችን ብትሆኑ የማታውቁትን ነገር እናውቃለን ብላችሁ ፕሊስ አትቀባጥሩ። ሰጣ ገባ ውስጥ አትግቡ። በቃ ማታውቁትን ነገር አታውቁም። ሰው እንዴት ማያውቀውን ነገር አውቃለሁ ብሎ ጉድ ይሆናል? እና በቃ የምንም እምነት ተከታይ ሆኑ። በቃ የማታውቁትን ነገር እናውቃለን አትበሉ። የማታውቁትን ነገር አናውቅም በሉ። ዝም ብላችሁ ማታውቁትን ነገር እናውቃለን እያላችሁ ችግር አትፍጠሩ። የመጽሐፍ ቅዱስ 2% ያክል የማታነቡ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ አንብበናል አትበሉ። የመጽሐፍ ቅዱስን ትምህርት ያልተማራችሁ ሰዎች ተምረን አስተምረናል አትበሉ። አክት አታድርጉ። እንደዛ አይነት ነገር ጥሩ አይደለም። ኤኒዌይስ ይሄን ሀሳብ ነገ እንቀጥለዋለን። የኔ ተወዳጆች ዛሬ ግድ መሄድበት ቦታ ስላላውጣለሁ ነገ 4 ሰዓት እገባለሁ። ነገ 4 ሰዓት ስገባ በልሳን ዙሪያ ይኸው ተዘጋጁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች፣ ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ነው ጥያቄያችን። በልሳን ዙሪያ እያወራን ነው። ከዛ በኋላ ሮብ እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርቶች አሉ ብላችሁ የምታምኑ ደግሞ ፕሮቴስታንቶች ካላችሁ ትመጡና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው እያላችሁ እናወራለን፣ እንወያያለን። እና ፕሮቴስታንቶች ወንድሞች አዳምጡኝ። ነገ ከቀኑ 4 ሰዓት እገባለሁ። ነገ ቀን 4 ሰዓት ኦርቶዶክሳውያን የዛሬው መልእክት በደንብ ኮፒ ሊንክ ብታደርጉት ኖሮ፣ በደንብ ታፕታፕ ብታደርጉት ኖሮ፣ በደንብ ሼር ብታደርጉት ኖሮ ለብዙዎች ይደርስ ነበር። አሁን ላይ ያለው ሰው በጣም ትንሽ ነው። ነገ 4 ሰዓት ሁላችሁም ኦርቶዶክስ የሆናችሁ ፕሮቴስታንት የሆናችሁ ፔንቴኮስታል የሆናችሁ ቶች ወንድሞች በአጠቃላይ በተመሳሳይ ሰዓት እንገናኝ። ሁላችን በደንብ ላይቭን ኮፒ ሊንክ እናደርገዋለን፣ በደንብ ሼር እናደርገዋለን፣ ለብዙዎች እንዲደረስ እናደርጋለን። ከዛ በኋላ በመጽሐፍ ቅዱሳዊ ሀሳብ በዛ ኮንሰፕት እናወራለን። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? ስድ ንባብ ማለት በብሊንግ ማለት ነው። ከሁለቱ ሀሳቦች ጋር ተያይዞ የሚነሱ የመጽሐፍ ቅዱስ ሀሳቦችን እያነሳን እናወራለን። የአዳራሾቹ አሁንም ያሉት ልምምዶች ፍጹም ስህተት ናቸው ብዬ አምናለሁ። እኔ ፍጹም ስህተት ናቸው የምልባቸውን ደግሞ ነጥቦች በደንብ በስፋት ነገ ይዤላችሁ እመጣለሁ። ነገ ሁላችሁም እንዳትቀሩ። ነገ 4 ሰዓት። እሺ፣ ሁላችሁንም በጣም ነው የምወዳችሁ። ይሄ ፕሮግራማችን ከዚህ በኋላ አይቆረጥም። ለተከታታይ ቀናት ቀን 4 ሰዓት ሁላችሁም ከሰኞ እስከ አርብ ድረስ በተከታታይ ቀን 4 ሰዓት ሁሌም ላይቭ ስትሪም ይኖረናል እና ሁላችሁም እንዳትቀሩ። እሺ፣ ሁላችሁም እንዳትቀሩ። ነገ ኦርቶዶክሳዊ እህቶች ወንድሞች፣ ፔንቴኮስታል ፕሮቴስታንት የሚሆናችሁ ሁላችሁም እንዳትቀሩ። እወዳችኋለሁ። ሁላችሁንም እወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ባባይ ኦኬ። ደህና ሁኑ።